ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልኝ የኔ ውድ ቤተሰቦች። ዛሬ እንግዲህ በአዲስ ነገር መጠናል። እናንተም እንደተደሰታችሁ ተስፋ አደርጋለሁ። ያው እስከ መጨረሻው ድረስ ላይክ እያረጋችሁ ተከታተሉኝ። ያው ሰብስክራይብ ያላረጋችሁ ቤተሰቦቼ ደግሞ ሰብስክራይብ እያረጋችሁ ተቀላቀሉ፣ ቤተሰብ ሁኑኝ። ውዶችዬ ላይክ አርጉ፣ በእናታችሁ ላይክ እያሳነሳችሁብኝ ነው። እና ዛሬ ማን ነው እንደኔ ደስ ያለው? እስኪ ደስ ያለው ሰው እስኪ ማን ነው ዛሬ? እስከ ዛሬ ድረስ ብለናል ብዙ ነገር ተናግረናል። እንዳልተጣሉ ሁላ ግልጽ ነበር፣ አልተጣሉም። በእኛ ላይ ነው ጢባ ጢቤ ቁማር ሲጫወቱ የነበረ። ዛሬ በቃ ይውላችሁ እውነታው ተገለጠ ማለት ነው። እውነታው እስከ ዛሬም ስነግራችሁ የነበረው ያው ሲሰራው የነበረው ስራ ስላላለቀለት ነው፣ አልደርስለት ስላለ ነው ድራማውን እያራዘሙት ያለ። ብዙ ነገር እያረገ ነው። ብዙ ያው ሰርፕራይዝ አለ ሲለን አይደል የኖረ ሁሌም ማለት ነው። ሰርፕራይዙ በቃ እስከሚደርስ ድረስ ሀይሚዬ ትንሽ ትዕግስት አጣች። ያው ሴት ስትሆኑ ይገባችኋል። ትዕግስት አጣ ነበር ትንሽ። ዛሬ ደግሞ እየተጸጸተች ነው። ግን መቼም አይለያዩም፣ እነ ቡራ አይለያዩም መቼም ቢሆን ማለት ነው ውዶች፣ አይለያዩም። ይሄ አሁን አውቆ ነው ሊፈትናት ነው። እሷም ፈተናውን ግን አልፋለች ነው የምል፣ በዛሬው አልፋለች። ምክንያቱም ችግር የለም አንድ እድል ስጠኝ እያለች እየለመነችው ነው። ያው እሱም ይሰጣታል። በእሷ እንደማይጨክን ታውቃላችሁ። ሀይሚ ማለት ቡራ ናት፣ ቡራ ማለት ደግሞ ሀይሚ ናቸው። ሁለቶችም የአንድ ሳንቲም ሁለት ገጽታ ማለት ናቸው እነሱ ማለት ነው። አይለያዩም፣ መቼም ቢሆን አይለያዩም። ይሄን ያክል ደግሞ ሁለታችን እንኖርበታለን ብሎ ለፍቶ የሰራውን ቤት አሳልፎ ለሌላ ሰው መቼም ለሌላ ባል አይሰጥም። አብረው እንዲኖሩበት ነው የሚያደርግ እንጂ አውቆ ነው። አሁንም ቢሆን ይሄ ቤቱ እስከሚያልቅ ድረስ ድራማውን ለማራዘም ፈልጎ ነው። እሷ እንድትረጋጋና ልቧ እንዲመለስ ፈልጎ አሳያት ዛሬ ማለት ነው ቤቱን። ግን አሁን ደግሞ ይሄ እስከሚያልቅ እስከሚጨራረስ ድረስ ደግሞ ድራማው እንዲራዘም ስለፈለገ ነው። አሁን ያንቺ ብቻ ነው፣ እኔም የራሴን ኑሮ ኖራለሁ፣ አንቺም የራስሽን ኑሮ ኑሪ ምናምን ያለ እንጂ ስታስቡት እናንተ ማለት ነው እንዴት ይሄን ያክል ነገር ሰርቶ እንኖርበታለን፣ ወልደን ከብደን እንቀመጥበታለን ያለውን ቤት እንዴት ለሷ ብቻ አሳልፎ የሚሰጥ ይመስላችኋል? ስታስቡት ማለት ነው። አሁንም ቢሆን ገና ስለሆነ ቤቱ ስላላለቀ ምን ስላለ ያው ድራማው እንዲራዘም ተፈልጎ ነው እንጂ ቤተሰብ አይለያዩም፣ አልተለያዩም፣ ድሮም አልተጣሉም። እዩ ለድራማ ነው የመጣሽ ቤተሰብ። ድሮ ወደ መጀመሪያው አካባቢ የሆነ በጣም ሰርቸላችሁ ነበር። እሷም እዩ የራሷ ህይወት እንዳላት ምናምን ሰርቸላችሁ ነበር። አሁን እዩ ለድራማ ለካራክተር የመጣሽ ልጅ ናት። አሁን እሷም ወደ ቦታዋ ትመለሳለች። እነሱ ህይወት ውስጥ ምንቅር ብላ ትወጣለች ማለት ነው። እነ ሀይሚን በሰላም ነው የሚኖሩ ማለት ነው። እንግዲህ ተመልከቱት። ይሄን ያክል ግዙፍ የሆነ ነገር ደብቆ ማለት ነው ሰርፕራይዝ ለማድረግ ይሄን ያህል ሲታገል ኑሮ ዛሬ ተሳክቶለታል። እንግዲህ ሀይሚም ደስ ብሏታል። ያው እያያችኋት ነው። ሲጀመርም ስትመጣ ማያችኋታል ፍክት ብላ ማለት ነው። አንተ ከውስጧ እንዳላወጣችሁ ዝም ብላችሁ ተመልከቱ። አንተ የሰጠኸኝን ስጦታ ነው ለብሼ የመጣሁ እያልሽ ነው። ይሄ ማለት ምን ማለት ነው? ከልቧ አላወጣችሁም። ውሸት ነበር። የላይ በቃ ሁሌ ቆርጫለሁ፣ ጨርሻለሁ፣ ቆርጫለሁ። ቅድም በለቀቁት ቪዲዮ እያያችሁ ነበር ከመጨረሻ እስከ መጀመሪያ ድረስ ሁሌም በቃ ዛሬ መጨረሻ ሁሌ ማለት ነው። እና ልማዳቸው ስለሆነ በቃ ሁሌ መጨረሻ ምንም መጨረሻ የለውም ማለት ነው። መጨረሻው ማለት አብሮ የሚኖሩበት ቀን ነው። በቃ አብሮ ይኖራሉ፣ አብሮ ይወልዳሉ፣ ይከብዳሉ፣ በቃ ያረጃሉ። ሌላ ምንም ነገር የለውም ቤተሰብ። ይብላይ ለነዛ ሲያላምጧቸው ለኖሩ በግራና በቀኝ ማለት ነው። አንዴ እሷን እያገለባበጡ ሲያኝኳቸው ለኖሩት እንጂ እነሱ ግን ዞሮ አንድ ናቸው። በቃ አይለያዩም። ድሮም ዳር ይቀራሉ ነበር ስሌ ነበር። እኔ ለሁለቱም ወገን ሁሉንም ወዳለው ስሌ ነበር። በቃ በማየው ቪዲዮ ልክ ነው እኔ ስናገር ነበር ማለት ነው። እነዛ ግን 24 ሰዓት ላይቭ ላይ ተቀምጠው መከራቸውን ሲያበሏቸው የኖሩት ሁላ ማለት ነው። ዛሬ ምን እንደሚሉ ደግሞ መስማት እፈልጋለሁ ማለት ነው ቤተሰብ። እኔ በጣም ደስ ብሎኛል ዛሬ በጣም እኔ እንጃ ብቻ
ከዚህ በኋላ ምንም ጸብ የለም፣ መከፋፈል የለም። እናንተም ኮመንት ላይ አስታራቂ ነገር ነው መጻፍ ያለባችሁ። ክፉ ነገር አትጻፉ። በቃ ከዛሬ በኋላ ክፉ ነገር የለም። ምክንያቱም አያችሁት አላማው አንድ ሰው ለአላማው ሲነሳ ማለት ነው በጣም ቆራጥና ጀግና ይሆናል ማለት ነው። እና አሁን አሳይቶናል። ብሩክም በቃ ሰው በምክንያት ነው የሚወደው ማለት ነው። አንዳንድ የማይወዱት ደግሞ አሉ። እነሱ ደግሞ ባናታቸው ይተከሉ። በቃ ይሄ ውሸትና ውሸት ድራማ ነበረ። ድራማው አልቋል። ቤተሰብ እኔ እንጃ ብቻ ዛሬ ደስ ብሎኛል። እስኪ በላይክ አሳዩኝ ደስታችሁን ማለት ነው። ማርያምን ደስታችሁን እስኪ በላይክ። ላይክ ግን እያሳነሳችሁኝ ነው። አይከፈልበትም። ዝም ብላችሁ ላይክ አድርጉ በቃ። ቤተሰብ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ ተቀላቀሉ። ደግነት ለራስ ነው። ሰላም አምሹ።